የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በለሚ ኩራ ክፍለ ከተማ ከባለ ሀብቶች በተገኘ ከ300 ሚሊዮን ብር በላይ ድጋፍ የተገነቡ የልማት ትሩፋት ማዕከላትና የምገባ ማዕከልን መርቀዋል። ባለ ሀብቶች ውጤታቸውን የማህበረሰብን ሕይወት ለማሻሻል በሚሰሩ ስራ መመዘን እንደሚገባቸው ከንቲባዋ ተናግረዋል። ሳራ ሳለስላሴ ተጨማሪ አላት። በአዲስ አበባ ከተማ አስተዳደር የለሚ ኩራ ክፍለ ከተማ በሌማት ትሩፋት ዘርፍ ሞዴል ሆኖ በመስራት ላይ ነው። በ90 ቀናት እቅድ ከባለ ሀብቶች በተገኘ ከ3 ሚሊዮን ብር በላይ ወጪ ያስገነባቸው ፕሮጀክቶችንም አስመርቋል። ፕሮጀክቶቹን የመረቁት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ እንዳሉትም የባለ ሀብቶች ስኬት የሚመዘነው የማህበረሰባቸውን የኑሮ ጫና ለማቅለል በሚያበረክቱት አስተዋጽኦ መሆኑን ፕሮጀክቶቹ ማሳያ ናቸው። የዶሮ እርባታ 28 ሼዶችን አይተን መርቀን ተመልክተን አበረታተን የመጣ ነው። ከዛም ቀጥለን ደግሞ ብዙ አርሶ አደሮች የተሳተፉበት የወተት ላሞች ሼዶች ማዕከልን አይተን መርቀን የመጣ ነው። ለአርሶ አደሮች ደግሞ የውሃ ጉድጓድ ያስፈልጋል ብለን ሰፊ እርሻ ያለበት ቦታ ለኑሯቸውም ውሃ በትክክል ማድረስ ያልቻልንበት ቦታ ነበረ። እሱንም ጨምሮ እነኚህ ቦታዎች ላይ የአንበሳውን ድርሻ ወስደው የደገፈን ሜድሮክ ነውና ከልባችን እናመሰግናለን። በፕሮጀክቶቹ ግንባታ ላይ አስተዋጽኦ ያደረገው የሜድሮክ ኢንቨስትመንት ግሩፕ ቀጣይነት ያለው ሚናም በመድረኩ ተነስቷል። ከምንሰራቸው ስራ ይሄ አንደኛው ነው። ይሄ የምገባ ማዕከል በ25 ሚሊዮን ብር ቢገነባም ይሄን ምገባ ማዕከል ሙሉ ወጪውን የምንችለው እኛው ስለሆን በአመት 25 ሚሊዮን ብር ተጨማሪ ባጀት አለው። የአዲስ አበባ ከተማ አስተዳደር የከተማ ግብርናን በማስፋፋት የህዝቡን የኑሮ ውድነት የመቋቋም ተስፋን ለማሳደግ አስተዳደራቸው እየሰራ ስለመሆኑም ከንቲባ አዳነች አቤቤ ገልጸዋል። በተለይም ከመሃል ከተማ ተፈናቅለው የመጡ ለልማት አካባቢያቸውን የለቀቁ እዚህ 10-90 ቤት ተሰርቶላቸው ከነሱም ጋር ደግሞ በተለያየ መንገድ ተዳብለው ሰፋ ያለ ቤተሰብን ይዘው እዚህ አካባቢ የመጡ ብዙ ድሆች አሉ። ለሁሉም ተስፋ የሚሆን ስራ ነው የተሰራው። የምገባ ማዕከል ብቻ አይደለም፣ የዳቦ ፋብሪካዎችም ለህዝባችን በተመሳሳይ ሁኔታ ተስፋን የሚፈነጥቁ ናቸው። እነኚህ የከተማ ግብርናዎችም እዚሁ ለማህበረሰባችን የሚቀርቡ ናቸውና ለድሆች መድረስ እንድንችል ያደረጋችሁን የሜድሮክ ኢንቨስትመንት ግሩፕ ከልቤ ላመሰግናችሁ እወዳለሁ። በለሚ ኩራ ክፍለ ከተማ በግንባታ ላይ ናቸው ከተባሉት 5 የዳቦ ፋብሪካዎችና ሌሎች ፕሮጀክቶች በተጨማሪ በሜድሮክ ኢንቨስትመንት ግሩፕ በ50 ሚሊዮን ብር ወጪ የውሃ ልማት ስራ እየተከናወነ ስለመሆኑም ተጠቁሟል። አድዋ ለሀገር መከላከያ ሰራዊት የዛሬ ማንነት መሰረት ነው ሲሉ የመከላከያ ሰራዊት ከፍተኛ መኮንን ተናገሩ። አድዋ የኢትዮጵያ ከፍታ ልክ ነው ያሉት መኮንኑ የመከላከያ ሰራዊትም በዚህ ልክ እንዲሆን በአድዋ መንፈስ የተቃኘ ነው ብለዋል። ተመስገን ሽፈራው ተጨማሪ ያለው። ነጮች የበላይነታቸውን አውጀው አፍሪካንና ደሃ ሀገራትን በዕጣ ሊቀራመቱ በቋመጡበት በዚያ ወቅት ቀድማ ነቃች። ሉዓላዊ መሬቴን ባህልና እምነቴን አላስነካም ብላ በጀግንነት የተዋደቀች አንደፈርም አንሸነፍም የሚሉ ቀኝ ወራሪዎችን ያስደነገጠች ሀገር ኢትዮጵያ። ይህ ከ127 ዓመታት በፊት ተፈጽሞ የዛሬን ያህል ትኩስ የሆነው እያደር ዋጋው እየጨመረ የሚሄደው የአድዋው ገድል ኢትዮጵያን የሰራ የስነ ልቦናና ያልሸነፍ ባይነት ምንጭ ሆኖ የቀጠለ ነው። አድዋ ለመከላከያ ሰራዊት መነሻው ነው፣ ጥንስሱ ነው። ልክ የኢትዮጵያ የመጀመሪያው የጦር ሚኒስቴር 1900 ላይ ጥቅምት 15 ሲቋቋም ከዛን ጊዜ ጀምሮ ነው ኢትዮጵያ ዘመናዊ ሰራዊት መሰረት የሆነው። አድዋ ላይ የታየው ኢትዮጵያዊነት የኢትዮጵያ የከፍታዋ ልኬት ሆኖ የተቀመጠ ነው። ይህንን ልኬት ለማስጠበቅም የሀገር መከላከያ ሰራዊት በሚገባ እየሰራበት እንደሆነ ከኢቲቪ ጋር ቆይታ ያደረጉት የሀገር መከላከያ ሰራዊት መኮንን ያብራራሉ። ኢትዮጵያዊነት ነው እዛ ጋር የሚታየው። የተወሰነ የህብረተሰብ ክፍል ከፊት ቀድሞ ወይም የሆነ የጎሳ ወይም ዘር ሄዶ ብቻውን ከፊት ፍሮንት አድርጎ የቀጠለው አይደለም። የሁሉም ኢትዮጵያዊ ብሔር ብሔረሰቦች እዛ ላይ ምን አለ? ኮንትሪቢዩሽን አለ፣ ተዋጽኦ አለ። አድዋን በምናይበት ጊዜ ኢትዮጵያዊነትን እዛ ጋር እናየዋለን። ወይራስ ደግሞ አሁን መተን የዚህን የመከላከያ ሰራዊት በምናይበት ጊዜ መከላከያ ትንሿ ኢትዮጵያ ነች።
የሁሉም ብሔር ብሔረሰቦች ተሳትፎ አለበት። ኢትዮጵያ ደምቃ የምትታይበት ነው። አድዋ ለሌሎች አፍሪካ ሀገራትና ለጥቁር ህዝቦች የነጻነት ፋና ወጊ፣ ለኢትዮጵያውያን ደግሞ የኩራት ምንጭ፣ ያልሸነፍ ባይነታችን ሚስጥር ነው ይላሉ። የአፍሪካ የነጻነት ቀን የምንለው አንዱ ትልቁ እርሾ የተጠነሰሰው አድዋ ላይ ነው። አድዋ ለጥቁር ነጻነት ፓዮነር ነው፣ ፋና ወጊ ነው። አድዋን በምናይበት ጊዜ ለጥቁር ነጻነት የሞራል ምንጭ ነው፣ እውቀት ነው ሲነሳ። ኢትዮጵያኖችም አድዋን በሚያዩበት ጊዜ ነጻነታቸውን፣ ምናልባት ሌሎች ሀገሮች ነጻነታቸውን ያከብራሉ፣ እኛ ድል ነው የምናከብረው። ኢትዮጵያ ነጻነቷን ይዛ እንድትቀጥል መሰረት የሆነ ነው። ያ ደግሞ ባህላችንን ይዘን ማንነታችንን ይዘን ራሳችንን ሆነ እንድንቀጥል ያደረገን ነው። ይሄ በራሱ በጣም ትልቅ እሴት ነው። እንደ ራሳችን እናስባለን፣ እንደ ራሳችን እንደ ማንነታችን እናስባለን። እሴቶቻችን፣ ባህሎቻችን ተጠብቀው ከትውልድ ወደ ትውልድ እንዲሻገሩ ነው ያለው። ሀገራችን ነጻነቷን ጠብቃ ፊገር ሆና እንድትሄድበት ያደረገው። ስለዚህ ለአድዋ ለኢትዮጵያኖች በጣም ትልቅ ነው። ከዛም አልፎ ለጥቁሩ እንዳጠቃላይ ለጥቁር ህዝቦች ትልቅ ፋና ወጊ ነው። ከዛ አንጻር ነው የምናየው። ለእኛ በጣም ትልቅ እንቋችን ነው። የአድዋ ትሩፋት ወራሽ የሆነው የሀገር መከላከያ ሰራዊት የአድዋ ድልን ለትውልዱ ለማስተላለፍ ያለበትን ኃላፊነት በተግባር እያሳየ እንደሆነም መኮንኑ አንስተዋል። 127ኛው የአድዋ ድል መታሰቢያ በዓል ትናንት የካቲት 23 ቀን 2015 ዓ.ም በአዲስ አበባና በዙሪያ በልዩ ልዩ ስነ ስርዓቶች ተከብሯል። የጸጥታ አካላት ጣለባቸውን ኃላፊነት በቁርጠኝነት መወጣት እንዲችሉ የተከናወኑ ልዩ ልዩ የቅድመ ዝግጅት ስራዎችም በዓሉ በሰላም እንዲጠናቀቅ ከፍተኛ አስተዋጽኦም ማበርከታቸውን የገለጸው የጸጥታና የደህንነት የጋራ ግብረ ኃይል በጸጥታ ስራው ላይ ሊሳተፉና ለደገፉ አካላት ሁሉ ምስጋናውን አቅርበዋል። የበዓሉን መጠናቀቅ ተከትሎ የጸጥታና ደህንነት የጋራ ግብረ ኃይሉን ከበዓሉ የጸጥታ አጠባበቅ ስራ ጋር ተያይዘው የተከናወኑ ተግባራትንም ገምግመዋል። በግምገማውም በዳግማዊ ምኒልክ አደባባይ የነበረው ስነ ስርዓት ከተጠናቀቀ በኋላ ተደራጅቶ የመጣ ኃይል የበዓሉን ድባብ ለማወክ እንቅስቃሴ ማድረጉንም አረጋግጠዋል። በግምገማው መሰረት በስፍራው የሚካሄደው መርሃ ግብር ቢጠናቀቅም ዓመታዊው የቅዱስ ጊዮርጊስ ክብረ በዓል ላይ የታደመውን ምዕመን እንደ ሽፋን በመጠቀም ሁከት ለመፍጠር ተደራጅተው የመጡ ቡድኖች የጸጥታ ኃይሉ ላይ ድንጋይ በመወርወር መተናኮል መጀመራቸውም የጸጥታና ደህንነት የጋራ ግብረ ኃይሉ ባደረገው ግምገማ ላይ ተገልጿል። ከዚህ ባለፈም የአካባቢውና የክብረ በዓሉን ድምቀት በማወክ ወደ ቤተ ክርስቲያኑ ቅጥር ግቢ ገብተው ሰላማዊውን ምዕመን ለመረበሽ ያደረጉት ሙከራ በጸጥታ ኃይሎች የተቀናጀ እንቅስቃሴና በአድማ ብተና በመታገዝ ጥፋቱ ሳይባባስ በመቆጣጠር ማክሸፍ እንደተቻለ ግብረ ኃይሉም በግምገማው አረጋግጧል። በተጨማሪም በቤተ ክርስቲያኑ ቅጥር ግቢ ውስጥ በመግባት ችግሩን ከፈጠሩት ጸረ ሰላም ኃይሎች ባሻገር ሌላ የተደራጀ ኃይል በዳግማዊ ምኒልክ አደባባይ ዙሪያና በቅዱስ ጊዮርጊስ ቤተ ክርስቲያን አካባቢ በሰው ሕይወትና ንብረት ላይ ጥፋት ለማድረስ ያደረገውን እንቅስቃሴ በጸጥታ ኃይሎች ቅንጅትና ትዕግስት በተሞላበት ኃላፊነት እንዲሁም በሰላም ወዳዱ የከተማችን ነዋሪዎች እገዛ ሊከሽፍ መቻሉን ግብረ ኃይሉ ገምግሟል። ለችግሩ መከሰት ምክንያት የሆኑ ያስተባበሩና ያደራጁ ጸረ ሰላም ኃይሎች በቁጥጥር ስር የዋሉ መሆኑን ያስታወሰው የጸጥታና የደህንነት የጋራ ግብረ ኃይል እነዚህን አካላት ለሕግ በማቅረብ ተጠያቂ እንዲሆኑ እንደሚያደርግም እንዲሁም የከተማዋን ሰላም በዘላቂነት ለማረጋገጥ ሕግ የማስከበሩ ስራ አጠናክሮ እንደሚቀጥልም ገልጿል። እንዲህ አይነት ችግሮች በሚከሰቱበት ወቅት የእምነት ቦታዎችንና ምዕመኑን እንደ ሽፋን ተጠቅመው ድብቅ አጀንዳቸውን ለማስፈጸም የሚንቀሳቀሱ አካላትን አጋልጦ በመስጠት የሃይማኖት ተቋማት ከጸጥታ ኃይሉ ጋር ተባብረው እንዲሰሩ የጸጥታና ደህንነት የጋራ ግብረ ኃይል በአክብሮት ጥሪውን አቅርበዋል። ሄሎ አባዬ፣ ለአድዋ ድል በዓል እንኳን አደረሰህ። እንኳን አብሮ አደረሰን ልጄ። እናንተ ከአባቶቻችሁ ተቀብላችኋት ያቆያችኋትን ኢትዮጵያ እኔም እያገለገልኳት ስለሆነ በጣም ደስተኛ ነኝ። አገር የትውልድ ቅብብሎሽ ውጤት ናት። ልጄ ወንድ ልጅ በሀገሩና በቤተሰቡ አይደራደርም። እኔም ከአባቶቼ ተምሬያለሁ። አገርክን እያገለገልክ ነውና ታሪክ ውለታህን አይረሳውም ልጄ።
በርታ። ሀገራችንን ለማቆየት የማይተካ ዋጋ ከፍላችኋልና እናመሰግናለን አባዬ። ምስጋናው በየዘመኑ ለኢትዮጵያ ሉዓላዊነት ዋጋ ለከፈሉ ሁሉ ነው። መልካም። ኢቲቪ 57 እንደቀጠለ ነው። በሻኪሶ ከተማ ኢንቨስት ለሚያደርጉ ባለሀብቶች አስፈላጊውን ድጋፍ እንደሚያደርግ የከተማው አስተዳደር ገለጸ። በከተማው የሚገኙ ባለሀብቶችም ከራሳቸው አልፈው ለበርካቶች የስራ ዕድል መፍጠራቸውንም ተናግረዋል። አሊ ደደፎ ተጨማሪ አለው። በኦሮሚያ ክልል የምትገኘው ሻኪሶ ከተማ የወርቅና ሌሎች የከበሩ ማዕድናትን ጨምሮ የቡና ምርት በብዛት የሚገኝባት አካባቢ ላይ የምትገኝ እንደመሆኗ ለኢንቨስትመንት ተመራጭ አድርጓታል። በሻኪሶ ከተማ በሆቴል ኢንቨስትመንት ስራ ላይ የተሰማሩት አቶ ከበደ ግርጃ በዘርፉ ከራሳቸው አልፎ ለሀገር የሚጠቅም ስራ እየሰሩ መሆናቸውን ይገልጻሉ። ኢንቨስትመንት የቻን ዋንፋጫሰኒ ሀማታን ተክ ናትፈካታ ኢንቨስትመንት ማለት ዘርተህ የምታጭደው ነገር ነው። በዚህም እኛ በዚህ ሆቴል ስራ ላይ ስንሰማራ ለከተማው ውበት እንዲሁም የስራ ዕድል ፈጠራ አስተዋጽኦ አድርገናል ማለት ነው። ከተማችንን የቱሪስት መዳረሻ ለማድረግ ከምናደርገው አስተዋጽኦ በተጨማሪ በዘርፉ የተሰማራን ሰዎችም ውጤታማ ሆነናል። በሆቴሉም የስራ ዕድል ያገኙ ወጣቶች ተጠቃሚ መሆናቸውን ተናግረዋል። በጣም ደስተኛ ነኝ። ይህ ሆቴል እዚህ በመፈጠሩ በጣም ደስተኛ ነኝ። ምክንያቱም ግራጁዌት አድርጌ ለ6 እና ለ7 ወር በጣም ስራ ስፈልግ ስንከራተት ነበር የቆየሁት። እግዚአብሔር ረድቶኝ ተወዳድሬ እዚህ አልፌ ስራ አግኝቻለሁ። ይህንን ስራ ከጀመርኩ ወዲህ እስከ ዛሬ ድረስ በዚህ ራሴንም እየመራሁበት ነው ያለሁት። በቅርቡ በከተማ በኢንቨስትመንት ስራ ላይ ተሰማርቶ እየሰሩ ወደ ግንባታ የገቡ ሌሎች ባለሀብቶችም ስራቸውን በአፋጣኝ እያከናወኑ መሆናቸውን ለኢቲቪ ተናግረዋል። ከተማዋ ለኢንቨስትመንት ስራ ምቹ አማራጭ እንደሆነችም ይናገራሉ። ማደያው ከተጀመረ ቅርብ ጊዜ ነው። ነገር ግን ከ15 ሚሊዮን ብር በላይ ነው ወጪ የተደረገው። እንደምታዩት በጣም ያማረ እና ውብ የሆነ ማደያ ነው የሰራ ነው። ይሄኛውን ግንባታ ለማጠናቀቅ እና እዚህ ደረጃ ላይ ለመድረስ 3 ወር ነው የፈጀብን። በዚህ ማደያ ውስጥ ወደ 8 የሚጠጉ ቋሚ ሰራተኞች አሉን። 8 የሚጠጉ አሉን። እነሱን በዋናነት ይዘን ከነሱ ጋር የሰራንበት ያለው ሁኔታ ነው ያለው። በሻኪሶ ከተማ የኢንቨስትመንት ጥያቄ እያደገ መምጣቱን የከተማዋ ካንቲባ አቶ ሚኤሳ ገልገሎ ገልጸው ለሚመጡ ለሌሎች ባለሀብቶችም የከተማው አስተዳደር አስፈላጊውን ድጋፍ እንደሚያደርግ ገልጸዋል። አንደኛ ከተማ አስተዳደር እያደረገ ያለው ሁኔታ ማመቻቸት ነው። አንደኛ ሁኔታ ጥያቄዎቹ በሚቀርቡበት ጊዜ ቶሎ ብሎ ሁኔታ በማመቻቸት አስፈላጊ ነገሮችን በማድረግ ለሚመለከተው አካል ማቅረብ ነው። ይህንን ሁሉ እያደረግን ነው። ሁለተኛ መሰረታዊ ልማቶችን መስራት ነው። ባለሀብቱ ወዶ ምቹ እንዲሆን ለባለሀብቱ ምቹ እንዲሆን መሰረታዊ ልማቶችን ማስፋፋት ነው። የሻኪሶ ከተማ አስተዳደር ይሄንን የአቅሙን ያህል እየሰራ ይገኛል። ኮብልስቶን፣ ዲች፣ ውሃ፣ መብራት ማስፋፋት ላይ ይገኛል። ይህን ሁሉ ኢንቨስትመንት ለመሳብ ብዙ ጥረት እያደረገ የሚገኝ ከተማ ነው ብሎ ማንሳት ይቻላል ማለት ነው። በላይ ባለሀብቶች ወደ ስራ ገብቶ እየሰሩ ሲሆን በሺ ለሚቆጠሩ ለከተማዋና አካባቢያ ወጣቶች የስራ ዕድል እንደከፈቱላቸውም ከሻኪሶ ከተማ የኢንቨስትመንት ጽሕፈት ቤት ያገኘነው መረጃ ያመላክታል። ኢቲቪ 57 ይቀጥላል። በተከታታይ የቢዝነስና